ኢትዮጵያ በ2018 ሰባተኛው ሀገራዊ ምርጫ ተካሂዳለች። ችግሮችን በዘለቂታዊ ለመፍታትና ሀገራዊ አንድነትን ለመጠበቅ የምክክር ኮሚሽን ተቋቁሞ ሂደቱ ብዙ መንገዶችን ተጉዟል። ታዲያ ምክክሩ ተከናውኖ ሀገራዊ መልክ ባልመጣበት ምርጫ ማከናወን አዳጋች ይሆናል። በዚህ ምክንያት የምርጫ ሂደቱ ሊራዘም ይችል ይሆን የሚለው ጥያቄ ይነሳል። ከዚህ በፊት የነበሩ የምርጫ ሂደቶች የታማኝነት፣ የፍትሃዊነት፣ የህዝብ እውነተኛ ጥያቄ የሚነሳባቸው ስርዓቶች በመሆናቸው ሰባተኛው ሀገር አቀፍ ምርጫ አሁንም በተመሳሳይ ወይም በተለመደው የምርጫ ሂደት ነው የሚካሄደው ወይስ በሀገራዊ ምክክር አማካይነት የመጡ ምክር ሀሳቦች ተጨምረው የፖለቲካና የምርጫ ስርዓታችን ጋር የተያያዙ ጉዳዮች አካቶና ተሻሽሎ በአዲስ መልክ ነው የሚካሄደው? በአዲስ መልክ ነው የሚካሄደው ከተባለ ሀገራዊ ምክክሩ በጊዜ ጨርሶና የመጡ ምክር ሀሳቦች ተካተው ህጋዊ መሰረት ሰጥቶ በአዲስ መልክ ምርጫው ለማካሄድ ምርጫው በተቀመጠለት ጊዜ ማጠናቀቅ ይቻላል ወይ? ኢንክሉሲቭ ናሽናል ዲያሎግ ያለን ስርዓት የሚያፈርስ አይደለም፣ ያለን ስርዓት የሚያጠናክር ነው እንጂ ምርጫን የሚያስቆም በጀት የሚያስቆም የወታደር እንቅስቃሴ የሚያስቆም ዲያሎግ አንፈልግም። መንግስት እንደ መንግስት ፈንክሽን ያደረገ ግብአት ያለ ሀሳቦች ይመጣሉ አልን እንጂ መንግስት ስራውን አቁሞ ምርጫ አቁሞ በጀት ማጽደቅ አቁሞ ፓርላማ በትኖ አላልንም። እና ከዛ በፊት ካለቀ እሰየው ግብአት እንወስዳለን፣ ከዛ በኋላ ካለቀም እሰየው ግብአት እንወስዳለን እንጂ ምርጫን የሚረብሽ ነገር ከንግግሩ ጋር የሚፈጠር አይመስለኝም። የምርጫ ስርዓቱ ላይ የሚያመጣው ለውጥ ደግሞ ካለስ ከምርጫ በፊት ከታየ ያኔ ይታያል፣ ከምርጫ በኋላ ከታየ ደግሞ ያኔ በሚወሰነው መንገድ የሚታይ ይሆናል። ምርጫ ግን ጊዜውን ጠብቆ የሚፈጸም ይሆናል። ሀገር ከደረሰችበት ደረጃና ካለፈው ጊዜያት በተወሰዱ ልምዶች ሰባተኛው ሀገር አቀፍ ምርጫ ፍትሃዊ፣ ሰላማዊና ዲሞክራሲያዊ እንዲሆን ይጠበቃል። ከዚያ የሚነሱ አይካሄድም የሚሉ አሉባልታዎችም ቦታ አይኖራቸው። የተለያዩ የማህበራዊ ሚዲያ አማራጮች የህዝብ አመጽ ለመቀስቀስ የሚንቀሳቀሱና ኋላ ቀር የፖለቲካ አስተሳሰብ ያላቸው ጽንፈኛ አካላት ምርጫ እንደማይካሄድ እና አስቻይ ሁኔታ እንደሌለ አስመስለው እየቀሰቀሱ ይገኛሉ። ክቡር ጠቅላይ ሚኒስትር የቀጣዩ ምርጫ በክቡር ፕሬዝዳንቱ ንግግር እንደተጠቀሰው ሰላማዊ፣ ተአማኒና ፍትሃዊ እንዲሆን በመንግስት በኩል ምን እየተሰራ ይገኛል? እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሐሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛው የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ህዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዲሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምጽ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት አለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅየታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ብልጽግና ፓርቲ የዘንድሮ ምርጫ ዲሞክራሲያዊ እንዲሆንና ልዩ ድምጾች እንዲሰሙ በኃላፊነት እንደሚሰራ ጠቅላይ ሚኒስትሩ አረጋግጠዋል።